ሰላም ወገኖች እንዴት ናችሁ? ጉድ ሞርኒንግ ሰላም ነው በእያላችሁበት። ኢትስ አ ቢዩቲፉል ዴይ። ዛሬ ቆንጆ ቀን ነው አይደለም? ያለንን ሃፍ አን አወር እስቲ እንጠቀምበት ብዬ ነው። አንድ ከመጽሐፉ ላይ አንድ ክፍል ብቻ አነብላችኋለሁ። ትናንትና የጀመርነው ዲቫይን ሬቨሌሽን ኦፍ ሄል ለቀሩት ጓደኞቼ ለመላክ ሞክራለሁ ይሄን መጽሐፍ እና እንዴት ነው እዚህ አሜሪካን ያላችሁ ወይም ኦንላይንም ወገኖቼ ዩቲዩብ ገብታችሁ ዲቫይን ሬቨሌሽን ኦፍ ሄል ባይ ሜሪ ኬ ባክስተር የሚለውን ራሱ ኦዲዮም አለ መስማት ትችላላችሁ። መጽሐፉንም ከአሜሪካንም አይ ዶንት ኖ በየብዙ ሀገር ተተርጉሟል ማንበብ ትችላላችሁ ወገኖቼ። ከዛ ዋናው ነገር ምንድነው እኛ ራሳችን ድነን ሌሎችን ማዳን አለብን ወገኖቼ። ጎረቤቶቻችንን አብረውን የሚሰሩትን እነሱን ማዳን ስላለብን ሲኦል መኖሩን ለሰዎች መናገር አሁን ደግሞ ጌታ መጨረሻው ስለደረሰ በቅድስና እግዚአብሔርን በመፍራት በንጽህና መጠበቅ እንዳለብን እርስ በርሳችን መማማር አለብን ወገኖቼ። ስለዚህ ተባረኩ። ትንሽ እንጸልይና ዛሬ መጨረሻውን አንድ ክፍል አንብላችሁ መጨረሻ ሳይሆን እንቀጥላለን፣ ግን አንድ ክፍል እንኳን ሼር ላድርጋችሁ ብዬ ነው የመጣሁት። እንጸልይ። ቴንክ ዩ ፋዘር፣ ቅዱስ አባት ሆይ እናመሰግናለን ስለዚህ ቆንጆ ቀን። ጌታዬና መድኃኒቴ እግዚአብሔር ሆይ አገልግሉኝ ብለሃል ጌታ ሆይ። አንድ መክሊት የነበረው ጌታ እግዚአብሔር ሆይ እንደቀበረ መክሊቱን ነገር ግን እግዚአብሔር ሆይ መክሊታቸውን የተጠቀሙበትን ጌታ ሆይ ለነሱ የሱ የነበረው ጌታ ሆይ ያለው ይጨመርለታል የሌለው ካለው እንኳን ይወሰድበታል እንደሚል ቃልህ ጌታ በሰጠህን ነገር ሁሉ እንድናገለግል ስለፈቀድክ እኔም ጌታ እግዚአብሔር ሆይ ታዝጄ ባለችኝ ሰዓት እግዚአብሔር አምላኬ ሆይ ከወገኖቼ ጋር ቃልህን ሼር እያደረኩ ነው። እግዚአብሔር ሆይ ቃልህ ይሰራል የኔ ጌታ ብዙዎች እንዲድኑልን በጌታ በኢየሱስ ስም ጸለይኩ። ለመምጣት አዘጋጀን አምላኬና መድኃኒቴ እግዚአብሔር ሆይ እንደ ኔም ኦፍ ኢየሱስ ኃጢአት በደል ወገኖቼ የኔ እግዚአብሔር ሁሉም በደሉ የሰው ልጆች ሁሉ እንደውም ከሰናቸዋል ይላል ቃልህ። በጌታ በኢየሱስ ክርስቶስ ደም ጠበን እግዚአብሔር አምላኬ ሆይ ጠላታችን አንድ ሰይጣን ነው። በጌታ በኢየሱስ ክርስቶስ ስም ስራው የፈረሰ ይሁን። እግዚአብሔር አምላኬና መድኃኒቴ እግዚአብሔር ሆይ ሰዎች ሁሉ ይድኑ ዘንድ ፈቃዴ ነው ብለሃል። በጌታ በኢየሱስ ክርስቶስ ስም ይሄንን ጸሎት የሚሰሙ በሙሉ እንዲድኑ ጸልያለሁ። ጌታ አምላኬ ሆይ በህይወት መዝገብ ስማቸው ያልተጻፈ ባንተ የሚያምኑ በጌታ በኢየሱስ ክርስቶስ ስም ህይወት መዝገብ ላይ ስማቸው እንዲጻፍ ጸልያለሁ። ኢን ዘ ኔም ኦፍ ኢየሱስ ጌታ ሆይ በአሁን ሰዓት በህይወት መዝገብ ላይ ስማቸው የተጻፈ በሙሉ ስማችን ለዘላለም በዛው መጽሐፍ ላይ እንዲቀር ተጽፎ እንዲቀር እንዳይፋቅ በጌታ በኢየሱስ ስም ጸልይኩ። አሜን። ወገኖቼ ጌታ ስሙ ይባረክ። አመሰግናችኋለሁ እንደዚህ ተከታተሉ ነተማሪዬ ወገኖቼ። ስማችሁ በህይወት መዝገብ ካልተጻፈ ጌታ ምን በሉት በሉ እኔ በክርስቶስ ኢየሱስ አምናለሁ አዳኜ ነህ ስሜን በህይወት መዝገብ ጻፍ በሉት። ምክንያቱም በህይወት መዝገብ ስሙ ያልተጻፈ ሰው ምን ይሆናል? ወደ መንግስተ ሰማይ መግባት አይችልም። አሜን። ዛሬ ወገኖቼ አንድ ነገር ሼር ላድርግላችሁ። ከእግዚአብሔር ከእግዚአብሔር ሴት ሜሪ ኬ ባክስተር ጌታ የሰጣት ቃል ከመጽሐፉ ጋድስ ፋይናል ፕሊ ይላል። ፕሊ እንዴት እንደሆነ በአማርኛ ትርጉሙ በሙሉ ለሙሉ የመጨረሻ ልመና ይመስለኛል። ፕሊ ልመና ነው አይደለም? የመለመን ሰዎችን በዛ እግዚአብሔር ይለምነናል። ምን ይላል? Jesus said, charge them that are in the world that they be not haughty nor trust in the uncertain riches but to put their trust in the living God who gives richly all things to enjoy. እግዚአብሔር አምላክ በገንዘብ በሚያልፍ ገንዘብ እምነታቸው እንዳያደርጉ ንገሪያቸው። ግን እምነታችን በእግዚአብሔር እንዲሆን አያችሁ። እግዚአብሔር አሁንም እዚህ ላይ እምነትን በእግዚአብሔር መሆን እምነታችን በእግዚአብሔር ላይ እንደሚሆን እዚህም ጋር ጌታ ይናገረናል። በእሱ የመጣው ትንቢት ነው እና አንደኛ መሰረታዊ የክርስቲያን መሰረቱ ምንድነው? እምነቱ በእግዚአብሔር ላይ ነው። በገንዘብ አይደለም፣ በዘመድ አይደለም፣ ባለው ነገር አይደለም፣ ግን በማን ነው? በእግዚአብሔር ነው። አሜን። ጌታ እግዚአብሔርም የሚደሰተው በእንደዛ አይነት ሰው ነው። ከዛ ደግሞ የሚላል እግዚአብሔር ቃል walk in the spirit you will not fulfill the lust of the flesh። walk in the spirit ማለት ምንድነው? በመንፈስ መራመድ ማለት የስጋን ፈቃድ የማያደርግ ማለት ነው። በስጋ መንቀሳቀስ ማለት ምንድነው ወገኖቼ? በምናየው ላይክ አሁን ለምሳሌ ድራይቭ የሚያደርገን ወይም ደግሞ የሚገፋን ነገር ስጋዊ የሆነ ነገር ለምሳሌ ረሃብ ሊሆን ይችላል፣ ሃንገር ላይክ ሴክስ ሊሆን ይችላል። አንዳንድ ሰው በዛ ነው የሚረዳው ምንድነው የሚነዳው። አንዳንድ ሰው በሆዱ ነው የሚነዳው። በስጋ ስራ ብቻ የሚነዳ ያ ማለት በስጋ የሚራመድ ማለት ነው። ግን ጌታ ምን አለ? በስጋ ሳይሆን walk
in the spirit you will not fulfill the lusts of the flesh በመንፈስ እንራመድ ግን የስጋን ፈቃድ አናደርግም። የስጋ ፈቃድ የስጋ ስራዎችን መግደል ያለብንን ገላትያ 5 ላይ ሄዳችሁ ስሩ። የስጋም ስራ የተገለጠ ነው የሚሉትን እነሱም በሙሉ አንድ በአንድ ከኛ ህይወት መጠረግ አለባቸው ወገኖቼ፣ የእግዚአብሔር መንግስት ወራሾች ስለሆነን አሜን። ስለዚህ እግዚአብሔር ምን ይላል እዚህ ላይ walk in the spirit በመንፈስ ተራመዱ። በስጋ ማለት ስጋ ሁሉ ጊዜኛ ስንፈጠርም ሰዎች ምንድነን የራሳችንን ስሜታችንን ነው የምንሰማው። በምናየው በምንሰማው በምንበላው በራበን ነገር በጠማን ነገር በምናየው ነገር ወይ ደግሞ ልንለብሰው በፈለግነው ወይ ደግሞ እንደዛ በዛ ነው የምንነዳው። ያ አይደለም መሆን ያለበት። አያስፈልገንም እያልኩ አይደለም። የምንነዳው ግን በእግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ። አሁን ለምሳሌ ከስጋችሁ ጋር ቁጭ ብላችሁ አትነጋገሩ። ልጸልይ እንዴ ልጹም እንዴ ኖ ጀስት ያንን ማድረግ መጸለይ ቃል ማንበብ እንደዛ ማለት ነው ወገኖቼ። ጌታ ያስተማረኝን walk in the spirit እንደዚህ እንነጋገራለን። ሌላ ጊዜም ገባለሁ። አሜን። be not deceived ይላል እግዚአብሔር። አትሳቱ። God is not mocked እግዚአብሔር አይዘበትበትም ወገኖች፣ አገልጋዮች ምእመናን ሁላችንም እግዚአብሔር አይዘበትበትም። for whatever a man sows that he will also reap ሰው የዘራውን ያንኑ ያጭዳል ወገኖች። ዛሬ የዘራናትን ነገር ነገ እናጭደዋለን። ዛሬ ጸልዩ፣ ብዙ ጸልዩ። ጠዋልጥም ስሰማ ነበር ከአንድ እግዚአብሔር ሰው እና keep on praying ዘር ነው። ዛሬ ዘራናት ነገ እናጭደዋለን። ለልጆቻችሁ ጸልዩ፣ ለልጆቻችን እንጸልይ፣ ለራሳችን እንጸልይ፣ ለሀገር እንጸልይ፣ ለአሜሪካ ጸልዩ። አሜሪካን እየኖርን ለአሜሪካ መጸለይ ያለብን ብዙ ተስፋ ቃል አላት ወገኖቼ። አሜሪካንም ኦኬ። ለኢትዮጵያ ካላችሁ ለኢትዮጵያም ጸልዩ። እግዚአብሔር ጸሎት ምንድነው? ዘር ነው። ነገ ምን እንለዋለን? እናጭደዋለን። አሜን። ስለዚህ ጌታ ምን አለ? አትሳቱ። ሰው የዘራውን ያጭዳል። for whatever a man sows that he will also reap. sow the flesh and you will reap corruption. በስጋ የሚዘራ ምን ይላል? መበስበስን ያጭዳል። ስጋ ማለት ምንድነው? የስጋ ስራዎች፣ ዝሙት፣ ርኩሰት፣ መዳራት፣ ቅናት፣ ምቀኝነት እንደዚህ እነሱ የተደረደሩ ያንን ከሆነ በየቀኑ የምንዘራው ያን የሚዘራ ሰው ምን ይላል? ምን ያጭዳል? መበስበስን ያጭዳል ይላል እግዚአብሔር ቃል። so in the spirit and you will reap life everlasting. በመንፈስ የሚዘራ የመንፈስ ፍሬዎች ስጋ ማን ነው? ትዕግስት፣ በጎነት፣ ቸርነት፣ የዋህነት፣ ራስን መግዛት፣ ፍቅር የመጀመሪያው ነው። እነዚህን የሚዘራ ምንድነው? በኤቨርላስቲንግ የሆነ ህይወትን ያጭዳል። አሜን። ከዛ ደግሞ the works of the flesh are adultery ቅድም እንዳልነው የስጋም ስራ የተገለጠ ነው። አዱልተሪ፣ ዝሙት፣ fornication፣ uncleanliness ንጹህ ያልሆነ ነገር፣ adultery ጣዖትን ማምለክ፣ ከእግዚአብሔር በላይ ጣዖት የሆነብን ነገር፣ እቃዎች፣ ገንዘብ፣ ልጅ፣ ምን ሁሉ ነገር፣ አገልግሎት፣ ዝናም እንደዚህ ነገሮች ምንድናቸው? ጣዖት ሊሆኑ ይችላሉ። witchcraft ጥንቁልና፣ ራት፣ ቁጣ፣ ይሄ ደግሞ እግዚአብሔር ያድነን እኛ ኢትዮጵያኖች። ኢንቪ፣ ቅናት፣ ድራንክነስ፣ ስካር፣ ሪቫይሊንግ፣ ይሄ ደግሞ እነዚህ ራቁትነት አሁን በቤተ ክርስቲያንም አንዳንድ ይታያል። ይሄ አጫጭር ልብስ የለበሱ ይመስለኛል። እሱ ነው እንደገና ሪፈር አድርገዋለሁ። ሪቫይሊንግ የሚለው እንደዛ ነው። ወይም ደግሞ ይሄ ዋይልድ የሆነ ፓርቲ እነሱን ያጠቃልላል። ዳስ ዋት አይ ቲንክ የተማርኩት እንደዛ ነው። such like ይሄን የሚያደርጉ those who do these things will not inherit the kingdom of God። ዘፋኝነት ራሱ ዘፋኞች ተመለሱ። ብዙ የምንወዳቸው ዘፋኞች የነበሩ አሁን ብዙ ጌታ ማስጠንቀቂያ እየሰጣቸው ነው ንስሐ እንዲገቡ። አንዳንድ ሰምቻለሁ። ያንን ሰምታችሁ ተመለሱ። በቃ this is the end time። ከዛ ደግሞ the fruit of the spirit are these የመንፈስ ፍሬ ግን ምንድነው? ፍቅር፣ love, joy, peace, patience, gentleness ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ gentleness የዋሃት፣ goodness መልካምነት፣ faithfulness ታማኝነት፣ ላለንበት ነገር በሙሉ ታማኞች ባለንበት ቦታ፣ meekness ትህትና፣ ዝቅ ማለት ለእግዚአብሔር ቃል፣ እኔነት አለማብዛት፣ self control ራስን መግዛት። እነዚህ ናቸው የመንፈስ ፍሬዎች። they who are Christ have crucified the flesh with its lust። የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱ ጋር ሰቀሉት ይላል። እንዴት ነው የሚሰቀለው ስጋ? አሁን ለምሳሌ በአንድ ምሳሌ ብነግራችሁ የእግዚአብሔር ሰው ነብይ ሳዱ በጣም ጌታ ኢየሱስ ይባርካቸው ብዙ ነገር እሳቸው እንማራለንና ሊቪንግ በቃ ህይወት ያለው ምስክር ናቸው። እና ሲያስተምሩ ምን አሉ? አሁን ለምሳሌ ልጆችን ሰብስበው ሲያስተምሩ ወጣቶችን፣ አሁን ለምሳሌ አንድ ሰው ምን ያስቸግረው ይሆናል? ቪዲዮ ጌም ቢያስቸግርህ አንድ ሰው ወይ ደግሞ ኢንተርኔት ዝም ብሎ መቀጥቀጥ ቢያስቸግረው በዛ ቦታ ላይ ሌላ ነገር መንፈሳዊ የሆነ ነገር በመስራት ያንን ምን ማድረግ ይቻላል? መስቀል ይቻላል። አሜን። አሁን ለምሳሌ
በፊት ምን ይባል ነበር? ኔሚት ክሌሚት የሚባል የሆነ እንትን ነበር የእምነት አይደለም ያልከው እንደዚህ ምንድነው ተናገርበት የሰው መኪና ሁሉ እየነኩ ይሄንን እናገራለሁ የኔ ነው ይላሉ። ያ ወንጀለኛ እንትን የሆነ እሱ እንደዚህ አይነት ነገሮችን በሌላ ነገር በመንፈሳዊ በጥሩ መልካም ነገር በመተካት መስቀል ይቻላል። ስለዚህ አሁን እነዚህ የስጋ ፍሬዎች እንደዛ የተደረደሩት 18 ናቸው። እነሱን ለመስቀል አሁን ለምሳሌ ፖርኖግራፊ የሚያስቸግረው ሰው ፖርኖግራፊ በሚያይበት ታይም ላይ መጽሐፍ ቅዱሱን ገልጦ ማየት ወገኖቼ፣ የእግዚአብሔርን ቃል ዝም ብሎ ማየት ራሱ ትርጉም እንዳለው እኔ እነግራችኋለሁ። ይሄ የእግዚአብሔር ቃል ህያው ነው ጌታ ወገኖቼ፣ ህይወት አለው። ኦኬ ጀስት ኦርዲነሪ ፊደል አይደለም። ስለዚህ ማንበብ እንኳን ሲያቅተው አንድ ሰው ዝም ብሎ ቢያየው ራሱ ለውጥ አለው ብዬ እኔ በፍጹም አምናለሁ። ምክንያቱም የእግዚአብሔር ቃል ህያው ነው። it has the breath of life የእግዚአብሔር እስትንፋስ ስላለው ማለት ነው። ስለዚህ የነዛን የስጋ ስራዎች በምን መስቀል እንችላለን? ኦፖዚት ነገር በማድረግ አሁን ለምሳሌ ራስን ዝሙት የሚያስቸግረው ሰው ከዝሙት አካባቢ መበራቅ፣ ያን ነገር ክሩሲፋይ ማድረግ። አሁን ለምሳሌ ወሬ የሚያስቸግረው ሰው፣ ሀሜት የሚያስቸግረው ሰው ወሬ አካባቢ አለመገኘት፣ እንደዛ ማለት ነው። በዛ በማድረግ ምን ይሆናል? ያንን ነገር መግደል ይቻላል ማለት ነው፣ የስጋን ስራ። አሜን። ያለበለዚያ የስጋ ስራ በዛ ላይፍ ስታይል ወይም ደግሞ በዛ ውስጥ የሚኖር ፎርኒኬሽን ሲያመነዝር ባያመነዝር ሄዶ ሲመኝ ቁጭ ብሎ የሰውን እንደዚህ ፎቶግራፊ የሚውል ሰው ከሆነ እሱም ኢኳሊ አመንዛሪ ነው። ስለዚህ እግዚአብሔር መንግስት አይወርስም፣ መመለስ አለበት፣ ያን ነገር መግደል አለበት የስጋውን ስራ። አሜን። እና ይላል እግዚአብሔር ቃል when the word of God is fulfilled then the end will come። yes እግዚአብሔር ቃል ሲፈጸም እያንዳንዷ ትንቢት ስትፈጸም የመጨረሻው ይመጣል። no man knows the day nor the hour when the son of God will return to the earth። የጌታ እግዚአብሔር ልጅ ኢየሱስ የሚመጣበትን ሰዓትና ቀኑን የሚያውቃት የለም ይላል እግዚአብሔር ቃል። አሜን። not even the son ጌታ ኢየሱስ ክርስቶስም ራሱ ልጁ እንኳን አያውቅም ይላል፣ አያውቅም ከአባት በቀር for that is known only by the father። በአባት ብቻ ነው የሚያውቀው፣ አብ ብቻ ነው የሚያውቀው ጌታ ኢየሱስ ክርስቶስ የሚመጣበትን ሰዓትና ቀን። አሜን። ግን አካባቢውን አታውቁም አልተባልንም። the word is quickly being fulfilled። አያችሁ፣ በፍጥነት እየሆነ ነው፣ ቃሉ እየተፈጸመ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ስንትና ስንት መቶ እንትኖች ትንቢቶች ተፈጽመዋል። እያንዳንዳቸው ትንቢቶች ተፈጽመዋል። በጣም ደስ የሚለኝ ትምህርት ነው። አንድ ቪዲዮ አለ እንደገና እንደ አይን መሳሳለትና እሱን ፈልጌ እንደገና ያዋለው እግዚአብሔር ሲፈቅድ አብሬያችሁ ሼር አድርጋለሁና how የእግዚአብሔር ቃል አኩሬት እና በትክክለኛው ሰዓት ጌታ ኢየሱስ ክርስቶስ በዚህ ምድር እንደመጣ እንዴት ያንዳንዷ በአንድ ቀን ውስጥ ራሱ ስንትና ስንት ትንቢት ተፈጸመ። ጌታ ኢየሱስ ክርስቶስ ነፍሱን እስከሰጠባት እስከ መጋረጃው የቤተ መቅደስ መጋረጃ እስከተቀደደበት ጌታ ኢየሱስ ክርስቶስ እስከዛች በአንድ ዴይ ኢን ዋን ዴይ እንኳን ብዙ ትንቢቶች ተፈጽመዋል። እንደዛ ሁሉ ጌታ ኢየሱስ ክርስቶስ እንደገና ለመጣ ደግሞ እያንዳንዷ ትንቢት ትፈጸማለች። እያንዳንዷ ማቴዎስ 24 ላይ ያየነው አለ። አሁን ደግሞ ዮሐንስ ራእይ ላይ ያለው ይመጣል። ከዛ እንደዚህ እያለ ከዛ ደግሞ ያለፈውን ጊዜ እንዳየነው ከሶስተኛው ሰማይ ሁለተኛው ሰማይ ላይ ያሉት አጋንንቶች ይጠረጋሉ። ከዛ ደግሞ ዳርክ እየሆነ ኢሳይያስ ላይ ያለው ምድር ድቅድቅ ጨለማ መሬትን ይወርሳል ይላል፣ ምድርን ይወርሳል። ያ ሁሉ አጋንንት ሲወርድ ሲጠረግ ከዛ በኋላ አጋንንት ጎረቤታችሁን ይሆናል ማለት ነው። ስለዚህ ነው መበርታት ያለብን። ከዛ ጌታ ኢየሱስ ክርስቶስ ያቺ ሰማይ ስትጠረግ መሀል ላይ እነዛ ሁለቱ እንትኖች ደግሞ ይገለጣሉ፣ ሙሴና ኤልያስ። በእያንዳንዷ ትንቢት ተፈጽማ ጌታ ኢየሱስ ክርስቶስ ምን ይላል? ይመጣል። አሜን። the same way ጌታ ኢየሱስ ክርስቶስ እንዳረገው the same way ይመጣል፣ በአየር በደመና እንደተናገረው በትንቢት እንደመጣ አሁንም ደግሞ ሰከንድ ታይም ይመጣል። አሜን። ከዛ ምን ይላል እግዚአብሔር ቃል? say to me እግዚአብሔር ጌታ ምን ይላል? come as a little child and let me cleanse you from the works of the flesh። ወገኖቼ አዲስ ጌታ ኢየሱስ ክርስቶስን የተቀበላችሁ አሁንም ምንድነው ወደ እኔ ኑ ይላል ጌታ። እኔ ነኝ የማጠራችሁ፣ መንፈስ ቅዱስ ነው የሚያጸዳን። ወገኖቼ እኛ እንደ ሕፃን ልጅ ወደ ጌታ መቅረብ አለብኝ። ከስጋ ስራዎች እኔ ነፃ አወጣችኋለሁ ይላል ጌታ። አሜን። say to me Lord come into my heart and forgive me of my sins። ጌታ ወደ እኔና ኃጢአቴን ይቅር በለኝ በሉኝ ይላል ጌታ። አሜን በሉ ወገኖቼ። I know that I am a sinner and I repent of my sins። ኃጢአተኛ ነኝ፣ ኃጢአቴንም እናዘዛለሁ በሉ። ያ ወንበዴ እንኳን አይታችኋል አይደለ? ከጌታ በጎን የተሰቀለው በዛች ደቂቃ ጌታን በማመኑ መንግስተ ሰማይ ገባ። አሜን።
ስለዚህ ጌታ ምን አለ? I know that I'm a sinner በሉኝ ይላል። I repent of my sins ከኃጢአቴም ንስሐ እገባለሁ። wash me in your blood and make me clean በደምህ ጠበኝ በሉት ጌታን ወገኖቼ። እኔ እምላለሁ in the name of Yeshua የክርስቶስ ኢየሱስ ደም ብቻ ነው ከኃጢአት የሚያጠራው። አሜን። I have sinned against you against heaven and before you በአንተና በሰማያት ፊት ኃጢአትን ሰራው። ወገኖቼ ሰው ኃጢአት ሲሰራ በእግዚአብሔርና በሰማያትም ያያሉ። አንተና በሰማያት ፊት ኃጢአትን ሰራው በሉት ለጌታ። before you I am not worthy to be called a son ልጅ ለመባል አይገባኝም። I receive you by faith as my savior እንደ አዳኜ በእምነት እቀበልሃለሁ በሉት ወገኖቼ። አሜን። this is salvation ይሄ መዳን ነው። ከዛ በየለቱ ጥሩ ቤተክርስቲያን ሂዱ፣ ጥሩ ህብረት አድርጉ፣ ጌታን ለመምጣት አዘጋጀኝ በሉት። አሜን። ከዛ ደግሞ ይላል የዚህ ትንቢት ላይ I will give you pastors of my own heart and I will be your shepherd ፓስተሮች መጋቢዎች እንደኔ ልብ ይሆኑ ሰጣችኋለሁ፣ እኔ የእናንተ እረኛችሁ ሆናለሁ ይላል ጌታ። አሜን። you will be my people and I will be your God እናንተ ህዝቤ ትሆናላችሁ፣ እኔም አምላካችሁ ሆናለሁ። read the word ቃሌን አንቡ ይላል ጌታ። and forsake not the assembling of yourself together ህብረታችሁንም ደግሞ አታቆሙ ይላል። እንዳው መጨረሻው ሲመጣ አብዝታችሁ ህብረትን አድርጉ ይላል። ከህብረት ሰው የምታባረሩ ሰዎች እባካችሁ ተጠንቀቁ። ፈሪሳውያን እንደኛና አሁን ከህብረት ስታባረሩ ነው የነበራችሁ ነው። እናንተ አትገቡም፣ ከሌሎቹ ፈሪሳውያን አትለዩም። እና ከህብረት ከቤተክርስቲያን ሰው አታባሩ። ጥሩ ልብስ ያለበሰ ልክ ጴጥሮስ ላይ እንደሚለው ያዕቆብ ነው ጴጥሮስ ላይ እንደሚናገረው ወርቅ ልብስ የለበሰውን በዚህ ተቀመጥ፣ የቆሸሸ ልብስ የለበሰውን በዛ ጋር ውጣ የምትሉ በህይወቱ ጥሩ ያልመሰላችሁን ከህብረት አታባሩ። አሁን ጌታ እየመጣ ነው እና ማን ናችሁ እናንተ? እና የእግዚአብሔር ቤት ለሁሉም ክፍት መሆን አለበት፣ ለድሃውም ለሀብታሙም። ኦኬ ለእናንተ ኃጢአተኛ ለምትሏቸው ክፈቱ፣ እነሱ ይቀድሟቸዋል። ጌታ ስሙ ይባረክ። ጋለሞቶችና ቀራጮች የእግዚአብሔር መንግስት በመውረስ አንደኛ ናቸው። አሜን። ከዛ ምን ይላል እግዚአብሔር ቃል? ምክንያቱም እነሱ ወደ እግዚአብሔር ይመጣሉ፣ ንስሐ ይገባሉ። እናንተ ግን ሰው ስታባረሩ ተባራችሁ ትቀራላችሁ። ይሄ እኛን ያባረራችሁ አሁን መጨረሻው ጊዜ አትሊስት ሰዎችን ከህብረት አታባሩ። አሜን። ከዛ ምን ይላል? give your whole life to me ነፍስ ህይወታችሁን በሙሉ ለኔ ስጡኝ ይላል ጌታ። I will keep you አሜን። እኔም ጌታ እንደገና ራሴን ህይወቴን ላንተ ሰጣለሁ። እንደዛ ያላችሁ ጸልዩ። I will never leave you or forsake you ጌታ ስሙ ይባረክ። አልተዋችሁም፣ አልጥላችሁም ቃል ገብቶልናል። አሜን። people by one spirit we have access to the father yes በአንዱ መንፈስ ወደ እግዚአብሔር መግባት አለን። አሜን። I pray that all of you will come and give your hearts to the Lord አሜን። ሁላችንም ነፍሳችንን ልባችን ለጌታ እንድንሰጥ ጸልያለሁ። ጌታ ስሙ ይባረክ ወገኖቼ። ይሄ ለሁሉም አዲስ አማኝ የሚገባ ነው። ጌታን ያልተቀበላችሁ አሁን ተቀበሉ። በዚህ መንፈስ ጌታ ኑ ወደኔ ብሏል። ወደ ጌታ ኑ፣ ለመምጣቱም ያዘጋጃችኋል። አሜን። ተባረኩ። ጌታ ኢየሱስ ክርስቶስ is coming። እኛም ትምህርታችንን እኔ ሞር አሁን ጠዋት የሰማው ዲጄኤስ ዴናካን በጣም የሚገርሙ እግዚአብሔር ሰው ነበሩ። እንደ ሄኖክ አይነት ነበሩ ተብሎ የተመሰከረላቸው። በአንድ ፕሮግራም ወደ 200,000 ሰው 200,000 ነው ያሉት 20,000 አይ ዶንት ኖ ሰዎች ናቸው በስቴዲየም እሳቸውን ፕሮግራም የሚካፈሉትና እሳቸው በቀን ውስጥ 5 ሰዓት ነበር ምተኛው እያሉ ሲሉ ነበር ቅድም ስሰማቸው። ጌታን ከማገልገላቸው ብዛት ማለት ነው። የማያርፍበት ሰዓት 5 ሰዓት ነው አሉ። ስንት አመቴ ነው አሉ። ቁጭ ብዬ ከልጆቼ ጋር ማረፍ የሚገባኝ ሰዓት ነው ግን አላርፍም አሉ ጌታን ሲያገለግሉ። እኛማ ምን አፋለን? እና ወገኖቼ ባላችሁ በሌላችሁ ሰዓት ሁሉ ጌታን አገልግሉት፣ ጌታ አውሩ። እኛ ስለናንተ ስለማንም ስለ ሰው ወሬ መስዋዕት አንፈልግም። ሰዎችን ይወጣና ድን እርስ በርሳችን እንተናነጽ። ጌታ ይባርካችሁ ባይ